የአላህ ባሮች አላህን ተባረከ ወተዓላ እንፍራው። አላህን መፍራት አላህ ደጋግሞ ቁርአን ላይ ያሳሰበው ትልቅ ትዕዛዙ ነው። በመቀጠል የአላህ ባሮች መልካም ስራዎች እጅግ ያስፈልጉናል። ከመልካም ስራዎች ውስጥ አንዱ ተደርጎ በአላህ ተባረከ ወተዓላ ኪታብ በነቢዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ በጣም ትልቅነቱ ከተነገረላቸው ከሆኑ ታላላቅ ተግባራቶች አንዱ መስጂዶችን መስራት ነው። መስጂዶችን መስራት ትልቅ ፈድል ያለው ነገር ነው። መስጂዶችን መስራት ብዙ የሆነን አጅር ለአንድ ሰው የሚያሸልም የሚያሰጥ ትልቅ ተግባር ነው። መስጂዶች የአላህ ተባረከ ወተዓላ በምድር ላይ ያሉ ቤቶቹ ናቸው። አላህ መቼም የትኛውንም ቤት ውስጡ የሚኖርበት አይደለም። አላህ ሱብሓነሁ ወተዓላ አዕዘሙ ሚን ዛሊክ እሱ አላህ ተባረከ ወተዓላ ከዚህ የጠራም ነው፣ ከዚህም የተለቀ ነው። ነገር ግን ለክብራቸው ሲባል መስጂዶቹ የአላህ ቤት ተብለዋል። አላህ ወደ ራሱ አስጠግቷቸው ቤቴ ብሏቸዋልና እነዚህን የአላህን ቤቶች በምድር ላይ ያሉ የአላህን ቤቶች መስራት ትልቅ ደረጃ ያለው ነው። አላሁ ተባረከ ወተዓላ በተከበረ ቃሉ የአላህን መስጂዶች የሚሰሩት እንዲህ ያሉ ሰዎች መሆናቸውን ይናገራል። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላሂ ወልየውሚል አኺር የአላህን መስጂዶች የሚሰሩት እኮ በአላህ ያመኑ ናቸው፣ በመጨረሻው ቀን ያመኑ ናቸው። ወአቃመ ሰላተ ወአተ ዘካ ሰላትን የሚያቋቁሙ ዘካን የሚሰጡ ወለም የኽሻ ኢለላህ አላህን እንጂ ማንንም የማይፈሩ የአላህ ባሮች ናቸው የአላህን መስጂዶች የሚሰሩት ካለ በኋላ ፈዐሳ አን የኩኑ ሚነል ሙህተዲን እነዚህ የተመሩ ሊሆኑ አላህ ሱብሓነሁ ወተዓላ የመራቸው ሊሆን ይከጀልላቸዋል ሲል ይናገራል። እነዚህ እንግዲህ ዓሳ ፊ ኪታቢላህ የተረጋገጠ ነው ይላሉ። ለተሕቂቅ ነው የሚመጣው በአላህ ኪታብ ውስጥ። ስለዚህ ፈዐሳ አን የኩኑ ሚነል ሙህተዲን ይከጀልላቸዋል ማለት እነዚህ ናቸው የተመሩት ማለት ነው። ወሁሙል ሙህተዱን የተመሩት እነዚህ ናቸው። ስለዚህም በዱንያ ላይ ለመመራት አኸራ ላይ ትልቅን ምንዳ ለማግኘት ከሚያግዙ ትላልቅ የሆኑ የምንታገዘባቸው ከሆኑ መታገዣዎቻችን ተግባራቶቻችን አንዱ የአላህን መስጂዶች መስራት ነው። የአላህ ነቢይ ዓለይሂ ሰላቱ ወሰላም በጣም ብዙ ሐዲሶች አሏቸው በዚህ ዙሪያ። የተወሰኑትን ለመጥቀስ መን በና መስጂደን ሊላህ ለአላህ የእሱን መስጂድ የአላህን መስጂድ የሰራ ሰው በዚህ ምድር ላይ በነ አላሁ ለሁ ፊል ጀነቲ ሚስለሁ መሰሉን አላህ በጀነት ውስጥ ይገነባለታል ብለዋል። ይህ ሐዲስ የመጣበት ሪዋያዎች ወይም አልፋዞች ውስጥ ምንም ይላል በነ አላሁ ለሁ በይተን ፊል ጀነ አላህ በጀነት ውስጥ ቤትን ይገነባለታል ይላል። እንደዚሁም አልኢማም ተርሚዚ ረሒመሁላህ በሱነናቸው ውስጥ ባወሩት ሐዲሱ ከአነስ ረዲየላሁ ዐንሁ የሚወራ ነው። የአላህ ነቢይ ዓለይሂ ሰላቱ ወሰላም ትንሽንም ቢሆን ሰጊረን ካነ አው ከቢራ ትንሽም ይሁን ትልቅ የአላህን መስጂድ የገነባ ሰው በነ አላሁ ለሁ በይተን ፊል ጀነ አላህ በጀነት ውስጥ ቤትን ይገነባለታል ይላል። ይህ እንግዲህ አንዳንድ ሐዲሶች ላይ እንደውም የወፍ ጎጆን መታህል የሚል እንኳን እናገኛለን። ይሄ ሁሉ እየተባለ ያለው ሰው ራሱን ችሎ ባይሰራም እንኳ በሆነ መልኩ በጉልበቱም ይሁን ወይም ደግሞ እዛ ቦታ ላይ ሰዓቱን ሰጥቶ በመቆጣጠርም ይሁን አሊያ ደግሞ በገንዘቡ እነዚህን መሳጅዶችን በቻለው መጠን ሙሉ ለሙሉ የማሰራት አቅም እንኳ ባይኖረው በትንሹ ትብብር ቢያደርግ የአላህን ሱብሓነሁ ወተዓላ ጀነት ውስጥ ቤትን በጀነት ውስጥ የአላህን ተባረከ ወተዓላ ጀነት ውስጥ ያንን ሰፊ የሆነን የአላህን ጀና በዛ ውስጥ አላህ ሱብሓነሁ ወተዓላ ለሱ መካሻ ቤትን እንደሚገነባለት ሐዲሶች ላይ መጥተዋል። ሐዲሶች የመሳጅዶችን መገንባት በተመለከተ የመጡ እጅግ ናቸው። ስለዚህም የፈለገ ትንሽ ብትሆን በጣም ቀላል በምንላት ትብብርና እገዛም ብትሆን የአላህን መስጂድ መገንባት አስፈላጊ ነው። በኢኽላስ ይህንን ተግባር የተገበረ ሰው አላሁ ሱብሓነሁ ወተዓላ በጀነት ውስጥ ቤትን ይገነባለታል። ምን ማለት ነው በጀነት ውስጥ ቤትን ይገነባለታል? በሐዲስ ውስጥ እንደተነገረው ለመውዲዑ ሰውጢ አሐዲኩም ፊል ጀነቲ ኸይሩን ሚነ ዱንያ ወማ ፊሃ ጀነት ውስጥ አንዲት አለንጋ የምትቀመጥበት አንዲት አለንጋ የምትቀመጥባት የሆነች ቀጭን ቦታ ዱንያና ዱንያ ከያዘው ነገር ሁሉ በላጭ ነው። አንዲት አለንጋ ልናስቀምጥባት የምንችል ቀጭን ቦታ ጀነት ውስጥ እቺ ዱንያ ከያዘችው ነገር በአጠቃላይ ዱንያና ዱንያ ከያዘው ነገር በአጠቃላይ ይበልጣል። አንድ ሰው ትንሽን ትብብር በአላህ መስጂዶች ላይ በማድረጉ ቅድም ምን እያለ ነው? አላህ ሱብሓነሁ ወተዓላ በጀነት ውስጥ ቤትን ይገነባለታል። ቤትን ይገነባለታል ማለት ታዲያ ከዚህ ቅድም ከጠቀስነው አለንጋን ምሳሌ አድርገው ነቢዩ ሰለላሁ ዐለይሂ ወሰለም ከጠቀሱት ሐዲስ አንጻር ምን ያህል ትልቅ የሆነ ነገር ነው። አላህ ሱብሓነሁ ወተዓላ በጀነት ውስጥ ለአንድ ሰው መስከንን ቤትን ማድረጉ እንዴት ያለ የሚያምር ነገር ነው! እንዴት ያለ ትልቅ ስጦታ ነው! አላህ ሱብሓነሁ ወተዓላ
ጀነት ውስጥ ያሉ መኖሪያዎችን ሲናገር እሱ ራሱ አላህ መስከን ጠይብ ይለዋል። ጥሩ የሆኑ ማረፊያዎች እያለ ነው የሚገልጻቸው። አላሁ ስብሓነሁ ወተዓላ ጀነት ውስጥ ቤትን ለአንድ ሰው ያደርግለታል ማለት የት ነው ጀነት ብለን ስንል ፊ ጂዋሪ ረሕማን ከአራሕማን ጎረቤት ሆኖ አንድ ሰው የሚኖርበት ዓለም ነው። ስለዚህም ይሄ ምን ያህል ትልቅ ፈድል እንደሆነ የምናይበትና የምንገነዘበት ነው። ስለዚህም ማንም ትልቅ የሆነ ነፍስን በውስጡ ይዞ የሚንቀሳቀስ ሁሉ ሐይ የሆነን ቀልብ ይዞ የሚንቀሳቀስ ሁሉ በአላህ መስጂዶች ላይ ትብብር ሊያደርግ መስጂዶችን ሊገነባ መስጂዶችን ሊያጸዳ መስጂዶችን ሊያሸታቸው ጥሩ ሽንታ መስጂዶችን የሚፈልጉትን አይነት ትብብር ሊያደርግላቸው የተገባ ነው የሚሆነው። የአላህ ባሮች መስጂዶችን መስራት ለአንድ ሰው ብዙ የሆኑ አጅሮችን ከሞተ በኋላ ይዞ የሚመጣ የሆነ ታላቅ ተግባር ነው። አንድ ሰው ከሞተ ኸይር ስራዎቹ ይቋረጣሉ። ሶስት ነገር ብቻ አይቋረጥም ብለው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ብለዋል። ከዛ ውስጥ አንዱ እዚህ ተክሎት የሄደው ቀጣይነት ያለው ሰደቃ ነው። ቀጣይነት ያለው ሰደቃ ሲባል ደግሞ ከማንም ከምንም ነገር በላይ የአላህ መስጂዶችን መገንባት ነው ቀጣይነት ያለው ሰደቃ የሚባለው። አንድ ሰው ስራው ተቋርጦበት ለኸይር ስራ ከምንም ጊዜ በላይ በጣም ከጃይ በሆነበት ጊዜ እነዚህ መስጂዶች ላይ ትቶ የሚሄደው ሐሰና እሱን ሁል ጊዜ በቀብሩም ይሁን በቂያማ ቀን ለሱ ትልቅን እድል ይዞ የሚመጣለት ነው የሚሆነው። ሐሰናውን እጅግ የሚያበዛለትና የሚያሰፋለት ነው የሚሆነው። የአላህ ባሮች መስጂዶች ትኩረት ልናደርግላቸው የሚገቡ ናቸው። በማጽዳቱ ጥሩ ሽታ እንዲኖራቸው በማድረጉ ከመስጂዶች ዙሪያ ያሉና የመስጂድ ንብረት ናቸው ተብለው የሚባሉትን እንክብካቤ መስጠትና በመጠበቅም የአላህ ነቢይ ዓለይሂ ሰላቱ ወሰላም በጊዜው በነበሩ አሕያዎች ሁሉ በየጎሳዎቹ እና በየመንደሮቹ ሁሉ መስጂዶች እንዲገነቡ አድርገዋል። መስጂዶቹ ጥሩ ሽታም እንዲኖራቸው እንደዚሁ ከዛው ከግንባታው ጋር አዘዋል። ፊ ሐዲስ አይሻ እንደምናገኘው النبي صلى الله عليه وسلم أمر بتطييب المساجد وتنظيفها መስጂዶችን ጥሩ ሽታ እንዲኖራቸው በማድረግና መስጂዶችን በማሳመር በማጽዳት መልእክተኛው ዓለይሂ ሰላቱ ወሰላም ሲያዙን እንመለከታቸዋለን። መስጂዶችን ጥሩ ሽታ እንዲኖራቸው ማድረግ መስጂዶችን ማጽዳት ሲባል የግድ አንድን ሰው አጽዳ ብሎ ማዘዝ ወይም የተቀጠረ ሰው ካለ ያንን ሰራተኛ ጠርቶ አንሳ አጽዳ ብሎ ማለት ብቻም አይደለም። የፈለገ የተከበረ ሰው ቢሆን በየትኛውም ዒልም ደረጃ ላይ ያለ ቢሆን በየትኛውም ዝና ላይ በየትኛውም ሀብት ላይ በየትኛውም ስልጣን ላይ ያለ ሰው እንኳ ቢሆን የራሱን እጅ ወደዛ ቆሻሻ እጁን ልኮ ያንን ቆሻሻ ማንሳትና ማጽዳትን ሁሉ ያካትታል። ማንም ሰው ከነቢዩ ዓለይሂ ሰላቱ ወሰላም የበለጠ ትልቅ ሰው ሊኖር አይቻልም። የአላህ ነቢይ ዓለይሂ ሰላቱ ወሰላም ከግድግዳ ላይ የተለጠፈን አክታ ባዩ ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም ተቆጥተው ራሳቸው በዛ በተከበረ እጃቸው መልእክተኛው ዓለይሂ ሰላቱ ወሰላም ይህንን ቆሻሻ አንስተዋል፣ አጽድተዋል። ስለዚህም ከመሳጅዶች አንጻር ሁላችንም ለመስጂዶቹ ኻዲሞች ነን ማለት አገልጋዮች ነን። ማንም የተለየ አገልጋይ የሚባል የለም። ሁላችንም የመስጂዶቹ የየትኛውም መስጂድ ደግሞ የየትኛውም መስጂድ የሁላቸውም መስጂዶች ሁላችንም አገልጋዮች መሆናችንን ማወቅ መቻል ይኖርብናል። ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው መስጂዳቸውን የምትጠርግ አንድ ጥቁር ሴት ነበረች እና ነብዩ ሰለላሁ ዐለይሂ ወሰለም ሲፈልጓት አጧት። በኋላ ሲጠይቁ የት ሄዳ ነው ሰሞኑን የጠፋች እቺ ሴት ብለው ሲጠይቁ ፈቃሉ ማተት ሙታ ነው እኮ አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ከዛ መልእክተኛው ዐለይሂ ሰላቱ ወሰላም ከሞተች ታዲያ አላ አዘንቱሙኒ አታሳውቁኝም ነበር ብለው መልእክተኛው ዐለይሂ ሰላቱ ወሰላም እነዛን ሰዎች ተቆጧቸው። እዛም ሰዎቹ ምን አሉ? ዑዝራቸውን እየተናገሩ ማተት ቢለይል ፈከሪህና እንኡዚክ በሌሊት ነበር የሞተችውና እርሶን አዛ ከምናደርግ ብለን ነው በዛው በምሽት ነበር የቀበርናት ብለው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ባሏቸው ሰዓት ወዲያው ወደ ቀብሯ ሄዱና ቀብሯ ላይ ሰገዱ። እዛ ነው ሶላት አልጀናዛ ሁሉም ሶላቶች ቀብር ላይ መስገድ የተከለከለ ነው ከአቂዳ ጋር የሚያያይዝ ነገር ስላለው። ነገር ግን ሶላት አልጀናዛ ቀብር ላይ ይሰገዳል። ደሊሉም ይሄ ሐዲስ ነው። ራሱ የዚህ ሱና መመሰረት የዚህ ሱና መኖር በሸሪዓችን ሰበብ የሆነችው እቺ ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ቀብሯ ላይ ሄደው ሰገዱ። ለምንድን ነው የሰገዱት? ኢክራመን ለሃ ሊያከብሯት ነው። መስጂድን ስትንከባከብ የነበረች ሴት ስለሆነች መስጂድን ስትንከባከብ የነበረች ሰው በመሆኗ ሙካፋአተን ለሃ ዐላ ኢሕሳኒሃ ለሙስሊሞች በዋለችው ውለታ
ለአላህ መስጂድ በዋለችው ውለታ የእሷን ጀዛዋን ምንዳዋን ለመክፈል ብለው ነው ነቢዩ ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ የተገኙት። ለሁላችንም ይሄ ትምህርት ነው። መስጂዶችን እንድናከብር፣ መስጂዶችን የትኛውንም ቆሻሻ የሆነ ነገር ይሁን መጥፎ ነገር ከመስጂዶች ላይ እንድናነሳ፣ እንድናጸዳቸው፣ ለመስጂዶች ክብር እንድንጠነቀቅ ለነዚህ ሁሉ ትምህርቶች የሚጋብዘን ይሆናል። ያሁኑ ታሪክ የአላህ ባሮች መስጂዶችን መገንባት ማለት ሁለት አይነት ነው። አንደኛው መስጂዱ የሚገነባው ቅድምም እንደተናገርነው ቁሳዊ በሆኑ ነገሮች ነው። የሚጸዳውን የሚጠረገውን ውስጡ ያለውን ቆሻሻ በማንሳት መስጂድ እንዲሆን ጥሩ ሽታ እንዲኖረው ጥሩ የሆነ ከባቢ እንዲኖረው ማድረግ ነው። ግድግዳውን፣ ጣራውን፣ አገነባቡን ይመለከታል ይሄኛው። ሁለተኛው ዒማራ በሶላት መስጂዶችን መገንባት ነው። መስጂዶችን ውስጣቸው ኸይር እንዲኖር ማድረግ ነው። መስጂዶችን ውስጣቸው ቁርአን እንዲቀራበት ማድረግ ነው። መስጂዶችን ውስጣቸው ሸሪዓዊ የሆኑ ትምህርቶች እንዲሰጡ ማድረግ ነው። ይሄኛው ጣራና ግድግዳውን ከማሳመር የበለጠ በጣም ጥሩ የሆነ ጉልበትንም የሚጠይቅ ከአላህም ዘንድ የበለጠ ኢኽላስንም የሚጠይቅ ከአላህም ዘንድ የበለጠ ትልቁም ደግሞ ይሄ ነው። ሁለቱንም ሳንዘነጋ ጎን ለጎን ሁለቱንም አይነት ግንባታ ውስጣዊውንም ይሁን ውጫዊ ግንባታውን አላህ የሚፈልገው ሁለቱንም ስለሆነ ሁለቱንም የመስጂዶችን ግንባታ ጎን ለጎን ይዞ መሄድ አስፈላጊ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ግንባታ ይሄን ውስጣዊ ግንባታ መስጂዶቹ እንዳይቀርባቸው ሶላተል ጀማዓ ወደ መስጂድ ሄዶ መስገድ ግዴታ እንደሆነ የሚጠቁሙ የሆኑ ብዙ ሐዲሶችን ተናግረዋል። መስጂዶች ላይ ሶላት እንዲሰገድ አዘዋል መልእክተኛው ዐለይሂ ሰላቱ ወሰላም። ወደ መስጂድ የሚሄደው ሰው በሄደና በተመለሰ ቁጥር የሱ አጅሩ ከፍ እንደሚል እንዲሁም ወንጀሉ እንደሚራገፍ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በጨለማ ከሆነ ደግሞ የሚመላለሰው በጨለማ ለመመላለሱ አላህ ሱብሓነሁ ወተዓላ ተክቶለት የተሟላ የሆነን ብርሃን የቂያማ ቀን እንደሚያደርግለት ሐዲስ ላይ መጥቷል። እንዲሁም በሌላ ሐዲስ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሰዎች ከአላህ ቤቶች ውስጥ በአንድ ቤት አይሰባሰቡም እኮ የአላህን ኪታብ እያነበቡ በመካከላቸውም እየተማማሩት አይሰባሰቡም ረሕመትን አላህ በእነሱ ላይ ቢያወርድ እንጂ ስክነትን አላህ ቢሰጣቸው እንጂ መላኢኮቹ ቢያካቧቸው እንጂ አላህ እሱ ዘንዳ ያሉ መላኢኮች ጋር ስማቸውን እየጠራ ቢያወድሳቸው እንጂ እነዛን ሰዎች ብለው የአላህ መስጂዶቹ ውስጥ ቁጭ ብለው ዒባዳ የሚሰሩ ሰዎችን አላህን የሚዘክሩ ኸይር የሚሰሩ መስጂድ ውስጥ ምንም አይነት መስጂድን ሰላም ሊያናጋ የሚችል ነገር የሚርቁ ሰዎችን አላህ በዚህ አይነት ሲያወድሳቸው እንመለከታለንና መስጂዶችን ውስጣቸውን መጠበቅ ልክ ዛሂራቸውን እንደምንጠብቀው ሁሉ ውስጣቸውን መጠበቅ መስጂድ እንዲመስሉ ጥረት ማድረግ የሁላችንም ግዴታ መሆኑን ማወቅ ይኖርብናል። أقول ما تسمعون واستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. عباد الله، فإنه إذا كانت عمارة المساجد من أفضل القربات ومن أجل الأعمال الصالحات فإنه ينبغي أن تصان المساجد عما يغضب الله عز وجل، وأعظم ذلك صيانتها عن أسباب الشرك والوثنية بالحذر عن بناء المساجد في قبور الصالحين، فقد حذر صلى الله عليه وسلم أمته من ذلك لا سيما عند موته صلى الله عليه وسلم فقال: لعنة الله على اليهود والنصارى اتخذوا قبور أنبيائهم مساجد، ووصف من فعلوا ذلك بأنهم شرار الخلق عند الله يوم القيامة، كما يجب أن تصان المساجد عن البيع والشراء والسؤال عن المفقودات فيها لأنها لم تبنى لهذه الأشياء، إنما بنيت لإقامة ذكر الله والصلاة فيها. يا الله بارج الله تبارك وتعالى النفرو مسجدوች ለትላልቅ ዒባዳዎች የተሰሩ ናቸው። እነሱን መስጂዶች መስራት ትልቅ ወደ አላህ የሚያቀርብ ትልቅ ዒባዳ ነው ብለናል። ታዲያ መስጂዶች ከተሰሩበት ዓላማ ውጪ ከአላህ ውጪ ሊመለክባቸው ከአላህ ውጪ የሚመለክ አይነት ድባብም እንደዚሁ ሰበብ ሊፈጥር የሚችል ነገር በመስጂዶቹ ውስጥ እንዳይፈጠር ጥንቃቄ ማድረግ አስፈላጊ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ኡማቸውን ከዚህ አይነት መስጂዶችን እና ሽርክን ከማገናኘት ጥንቃቄ እንዲያደርጉ በጣም አድርገው ሲያሳስቡ እናስተውላለን። በተለይ መልእክተኛው ዐለይሂ ሰላቱ ወሰላም ዱንያን ለቀው ሊወጡ አካባቢ ይህንን ነገር አጠንክረው ተናግረዋል። ያው ከሳቸውም ቀብር ጋር ተያይዞ የዚህ አይነቱ ነገር እንዳይመጣ ማለት ነው። እናም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ብለዋል: لعنة الله على اليهود والنصارى
በይሁዶችና በነሳራዎች ላይ የአላህ እርግማን ይሁንባቸው አሉ። ለምን? ኢተኸዙ ቁቡረ አንቢያኢሂም መሳጅድ የአንቢያዎቻቸውን ቀብሮች መስገጃ ስፍራዎች መስጂዶች አድርገው ያዙ። በዚህ ሰበብ አላህ ይርገማቸው እያሉ መልእክተኛው ዓለይሂ ሰላቱ ወሰላም በሐዲስ ላይ እናገኛለን። ይህንን የሚያደረጉ ሰዎችን በተለይ ወደ ሐበሻ መጥተው ሐበሻ ምድር ላይ የነበረ አንድ የዒባዳ ቦታ ለነሳራዎቹ የዒባዳ ቦታ የነበረን ቦታ አንስታ ስትነግራቸው ከባለቤታቸው አንድ የሆነችው ስትነግራቸው መልእክተኛው ዓለይሂ ሰላቱ ወሰላም ሽራሩል ኸልቅ ዒንደላህ እነዛ ከአላህ ዘንዳ በጣም የተጠሉ መጥፎ ሰዎች ናቸው ብለዋል። ይህንን ያሉበትን ምክንያት በዒባዳ ስፍራቸው ላይ በአምልኮ ስፍራቸው ላይ ቀብሮችን በማድረጋቸውና የተለያዩ የሆኑ ለአምልኮ ጋባዥ የሆኑ ምስሎችን ግራና ቀኝ አድርገው አሸብርቀው በመገኘታቸው ነው። ስለዚህም መስጂዶችን መገንባት ብቻ ሳይሆን ውስጣቸውን ከአላህ ተባረከ ወተዓላ ዒባዳ ውጭ ወደ ሌላ አላህን ሱብሓነሁ ወተዓላ የማጋራት አዝማሚያ የሚወስዱ የትኛውም ሰበቦች እንዲጠሩ ማድረግ ያስፈልጋል። መስጂዶች ከግብይትና ከመሳሰለ ዱንያ ከሚፈለግባቸው ነገሮች መጽዳት ይኖርባቸዋል። የጠፉ ነገሮችን ማስተዋወቂያ መድረክም ከመሆን እንደዚሁ የጸዱ መሆን ይኖርባቸዋል። ይህንን ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ መስጂዶች ስለዚህ አልተገነቡም ነው የሚሉት። መስጂዶች የተገነቡት ሊኢቃመቲ ዚክሪላህ የአላህ ዚክር እንዲቋቋምባቸው ነው፣ አላህ እንዲመለክባቸው ነው፣ ስለ አላህ እንዲወሳባቸው ነው እንጂ ለዒባዳ እንጂ ለዱንያ ስላልተቋቋሙ የዱንያ ተግባራት መስጂዶች ውስጥ እንዳይሰሩ ከባድ የሆነ ጥንቃቄ እንዲደረግ መልእክተኛው ዓለይሂ ሰላቱ ወሰላም ሲያዙ እናስተውላለንና ሁላችንም ጥንቃቄ ማድረግ የመስጂዶችንም አደብ መጠበቅ ይጠበቅብናል። ثم اعلموا أن الله أمركم بأمر بدأ فيه بنفسه وثنى بالملائكة المسبحة بقدسه وأيها بكم أيها المؤمنون من جنه وإنسه فقال قولا كريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على رسولك محمد وعلى آله وأصحابه وأتباعه إلى يوم الدين وارض اللهم عن خلفائه الأربعة أصحاب السنة المتبعة أبي بكر وعمر وعثمان وعلي وعن سائر أصحاب نبيك أجمعين وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعن من كان على التوحيد والسنة اللهم أعن من كان على التوحيد والسنة اللهم ربنا آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم ربي احفظ الإسلام والمسلمين اللهم احفظ الإسلام والمسلمين اللهم احفظ أهل فلسطين اللهم احفظ أعن أهل فلسطين اللهم أعن أهل غزة اللهم انصرهم اللهم انصرهم اللهم انصرهم ولا تنصر عليهم اللهم عليك بأعدائنا اللهم عليك بأعدائنا أعداء الأمة الإسلامية أعداء الأمة الإسلامية اليهود والنصارى اللهم عليك بهم اللهم عليك بهم اللهم عليك بهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا الحمد لله رب العالمين